ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የባዮሎጂ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 3 ክፍል 3ን እንመለከታለን። በዛሬው ክፍለ ጊዜ በክፍል 3 ውይይታችንን የምንጀምረው በባለፈው ጀምረን ጥቂት ሳንጨርሰው የቀረነው ሀሳብ ስለነበረ ከሱ ይሆናል። በባለፈው በክፍል 2 እየተወያየ ነው ስለ ኦርጋኒክ አየንስ ነው። ስለዚህ ኦርጋኒክ አየንስ ቀጣዩን ክፍል እንመለከታለን ማለት ነው። እንግዲህ በክፍል 2 ኦርጋኒክ አየን ምንድን ነው ኤንድ ሳም ኦርጋኒክ አየንስ ከሚባሉት ውስጥ ቢያንስ አይ ቲንክ 6 ወይም 5ቱን ተመልክተናል። ለምሳሌ ሃይድሮጅንን ተመልክተናል፣ ሶዲየምን ተመልክተናል፣ ፖታሲየምን ተመልክተናል፣ ካልሲየምን ተመልክተናል፣ ፎስፌትን ተመልክተናል፣ ክሎራይድን ተመልክተናል እና በሰውነታችን ውስጥ ያላቸውን ጠቀሜታ እንዲሁ አንስተን ነው ያቆም ነው። ቀጣዩ ወይም ሌላኛው ኢንኦርጋኒክ አየን አይረን ነው። አይረንና ሌሎቹን ኮፐር፣ አዮዲን የመሳሰሉ ኢንኦርጋኒክ አየንስ የሚባሉትን አይተን ወደሚቀጥለው ክፍል እንሄዳለን ማለት ነው። ሶ ስድስተኛው ኢንኦርጋኒክ አየን አይረን ነው። እንግዲህ ኢንኦርጋኒክ አየንስ ፖዚቲቭ ወይም ኔጌቲቭ ቻርጅድ አየንስ ሊሆኑ ይችላሉ ብለናል። አይዘር ፖዚቲቭ ይሆናሉ አንዳንዶቹ ኔጌቲቭ ይሆናሉ። ዲፔንድስ። አይረን ፖዚቲቭ ከሚባሉት ኢንኦርጋኒክ አየንስ ውስጥ ነው የሚመደበው። ስለዚህ አይረን it is a positive charged ion ነው is a positive charged ion present in our body and በሰውነታችን ውስጥ አይረን በጣም አስፈላጊ ነገር ነው። ለምን ይጠቅማል ካል what is the importance of iron in our body የሚለውን ስናነሳ what is the importance of iron in our body. Iron is important for our body to transport oxygen and carbon dioxide in our bodies. ስለዚህ የአይረን አስፈላጊነት በሰውነታችን ውስጥ to transport oxygen and carbon dioxide in our bodies. ሆሞግሎቢን በምንለው ሞለኪውል አማካኝነት አየር በሰውነታችን ውስጥ እንዲንቀሳቀስ ከሚያደርጉ ወይም ደግሞ ለማድረግ ከሚያስፈልጉ አየንስ መካከል አንዱ አይረን ነው። ስለዚህ the importance of iron in our bodies for the transport of oxygen and carbon dioxide in our body system, that is in our blood vessels. ሌላው around 70% of iron in our body are present in hemoglobin within the red blood cells. Around 70% of iron in our body is found in hemoglobin within the red blood cells. ስለዚህ ሆሞግሎቢን በሚባለው የቀይ የደም ሴል ውስጥ የሚገኝ ሆሞግሎቢን በሚባለው ውስጥ ነው የሚገኘው። ቅድም ብያለሁ። ኦክስጅን ወይም ደግሞ ካርቦን ዳይኦክሳይድ በሰውነታችን ውስጥ እንዲዘዋውር የሚያደርገው ሆሞግሎቢን ነው። ሆሞግሎቢን ደግሞ የሚገኘው ቀይ የደም ሕዋስ ወይም ደግሞ ሬድ ብለድ ሴል በምንለው ውስጥ ነው። ስለዚህ አይረን በሰውነታችን ውስጥ it's found or it's present in hemoglobin which is found within the red blood cells.
አይረንን ከምን ከምን እናገኛለን የሚለውን እንመልከት። ሶርስ ኦፍ አይረን ሶርስስ ኦፍ አይረን እንግዲህ በምግባችን ውስጥ አይረን ከምን ከምን እናገኛለን ወይም ደግሞ የአይረን የምግብ ምንጮች ምንድን ናቸው የሚለውን ስናነሳ the following food are the source of iron. The following foods are the source of iron. The source of iron. አይረን የምናገኝባቸው ወይም የብረት ማዕድን የምናገኝባቸው የምግብ አይነቶች የሚከተሉት ናቸው። አንደኛ ቢንስ፣ ባቄላ፣ ሬድ ሚት፣ ቀይ ስጋ፣ ሊቨር፣ ጉበት፣ ስፒናች፣ ፊሽ እና ኪድኒ ናቸው። ኩላሊት፣ አሳ፣ ስፒናች፣ ሊቨር፣ ሬድ ሚት፣ ቢንስ የመሳሰሉት ዚስ አር the source of iron in our food. The sources of iron in our food. ስለዚህ በሰውነታችን የሚያስፈልገው የአይረን መጠን እንዲኖረን በምግባችን ውስጥ እነዚህን ማካተት ይኖርብናል ማለት ነው። ምክንያቱም ኦክሲጅን እና ካርቦን ዳይኦክሳይድ በሰውነታችን ውስጥ እንዲዘዋወር አይረን አስፈላጊ ነው። እንግዲህ መተንፈስ ካቆመ አንድ ሰው ይሞታል። ስለዚህ ለመተንፈስ ለአየር ዝውውር በጣም አስፈላጊ የሆነ አይን ስለሆነ ወይም ደግሞ ማዕድን ስለሆነ እነዚህን የምግብ ምንጮች ምግባችን ውስጥ በማካተት አይረን ማግኘት እንችላለን ማለት ነው። አይረን ማግኘት እንችላለን። ሁለተኛው ወይም ሰባተኛው ኮፐር ነው። ኮፐር አይን the other inorganic iron is copper iron ነው። ኮፐር it is again positively charged inorganic iron ነው። is positively charged inorganic iron ነው because copper is metallic ሚነራልስ ደግሞ ናቸው ፖዚቲቭሊ ቻርጅድ ናቸው ወይም ደግሞ ኤሌክትሪክ ያስተላልፋሉ። ስለዚህ ፖዚቲቭሊ ቻርጅድ ኢንኦርጋኒክ አይን ነው which is present in our body። ለምን ያስፈልጋል ኮፐር ካል ኮፐር አይን it is needed for synthesis of hemoglobin, ኮሌጅን ኤንድ ኢላስቲን አጌን ለደም ዝውውር፣ ለአየር ዝውውር፣ ለኮላጅን ኤንድ ኢላስቲን በሰውነታችን ውስጥ አስፈላጊ ነው። ኮፐርን የምናገኝባቸው የምግብ ምንጮች ምንድናቸው የሚለውን ስንመለከት ሶርስስ ኦፍ ኮፐር አይን in our foods በምግባችን ውስጥ ኮፐር የምናገኝባቸው የምግብ አይነቶች ሼልፊሽ ሼል የሚባለው የአሳ አይነት፣ ነትስ ምን የሚባለው ግራውንድ ነትስ ምን ነው በአማርኛ ኦቾሎኒ ማለት ነው። ወይም ደግሞ ይሄ መሬት ውስጥ የሚበቅለው ኦቾሎኒ ማለት ነው በአማርኛ። ኦርጋን ሚት፣ ዌት ስንዴ፣ ቾኮሌት እና እንዳጠቃላይ ደግሞ ግሬንስ ጥራጥሬ ሆል ግሬንስ these are the sources of copper iron in our foods. ስለዚህ ሰውነታችን የሚያስፈልገውን ኮፐር ለማግኘት እነዚህን ምግቦች በምግባችን ውስጥ ማካተት አስፈላጊ ነው። ኮፐር
በተለይ ፎር ዘ ዲቨሎፕመንት ኦፍ ዘ ኖርማል ነርቭ ሲስተም በጣም አስፈላጊ ነው። ኮፐር ኢዝ ኢምፖርታንት። ኮፐር አየን ኢዝ ኢምፖርታንት ፎር ዘ ኖርማል development of the nervous system. The nervous system በተለይ የአንጎል ስርዓት the nervous system የምንለው እንዲጠነክር በጣም አስፈላጊ ነው። ስለዚህ ለአይምሮ እድገት፣ ለተለያዩ የአካል ክፍል እድገት ኮፐር አስፈላጊ ነው። ኮፐርን ከነዚህ የምግብ ምንጮች ማግኘት እንችላለን ማለት ነው። የመጨረሻው እና ሌላኛው ኢንኦርጋኒክ አየን አዮዲን ነው። አዮዲን አየን እንግዲህ ኢትስ ኤ ታይፕ ኦፍ ሚነራል ፋውንድ ናቹራሊ ኢን ዘ ኤርዝ ሰርፌስ ኤንድ ኦሽን water. It's natural mineral, no? Is natural mineral. It's found in earth's soil and ocean water. Found in earth's soil በተለይ ጨዋማ የሆኑ የአፈር አይነቶችና ocean water that is salty water and salty soil ወይም ሳላይን ሶይል ውስጥ ይገኛል። ስለዚህ አዮዲን የምናገኘው አንድም ካፈር ወይም ከጨው ወይም ደግሞ ከውቅያኖስ ውሃ ነው። ምክንያቱም የውቅያኖስ ውሃ ጨዋማ ውሃ ስለሆነ፣ ስለዚህ አዮዲን ኢዝ ኤ ታይፕ ኦፍ ሚነራል ፋውንድ ናቹራሊ በተፈጥሮ የሚገኝ ሚነራል ነው። ኤንድ ኢትስ ፋውንድ ኢን እርዝ ሶይል ዳት ሳላይን ሶይል ጨዋማ የሆኑ የአፈር አይነቶችና ኦሽን ወተር ወይም ደግሞ የውቅያኖስ ውሃ ውስጥ ይገኛል። ልናገኝ የምንችልባቸው ምንጮች እነዚህ ናቸው። ከአፈርና ከውቅያኖስ ውሃ እናገኛለን። ኤንድ ሜኒ ሳልት ወተር ኤንድ ፕላንት ቤዝድ ፉድስ ኮንቴን አዮዲን ኤንድ ዚስ ሚነራል ኢዝ ሞስት ዋይድሊ አቬይላብል ኢን አዮዳይዝ ሳልት። ብዙ ጊዜ የምንጠቀመው የገበታ ጨው በአዮዲን የበለጸገ መሆን አለበት ይባላል አይደል? ስለዚህ አዮዲን ኢዝ ሞስት ዋይድሊ አቬይላብል ኢን አዮዳይዝድ ሳልት። አዮዲን አየን ኢዝ ሞስት widely available in iodized salt. ይሄ የገበታ ጨው የምንለው የገበታ ጨው ያ ማለት ለምግብ መስሪያ የምንጠቀመው ጨው ውስጥ ይገኛል። ስለዚህ አዮዲንን የምናገኘው ከጨው ነው ማለት ነው። the source of iodine is salt. The source of iodine is salt. ግን ምን አይነት ሳልት? አዮዳይዝድ የሆነ ሳልት በአዮዲን የበለጸገ የገበታ ጨው ውስጥ እናገኘዋለን። አዮዲን ምንድነው አገልግሎቱ ካልን ይሄ የታይሮይድ ሄልዝ የምንድነው እንቅርት የምንለውን ወይም የታይሮይድ ግላንድ ፕሮፐርሊ እንዲሰራ ያደርጋል። the importance of iodine is for the proper function of the thyroid gland. የእንቅርት እጢ የምንለው ማለት ነው፣ ወይም ደግሞ እንቅርት እሱ ፕሮፐርሊ ፋንክሽን እንዲያደርግ ያደርጋል። የአዮዲን እጥረት ካጋጠመው ምን ይሆናል? ያብጣል፣ ስዋለን ይሆንና ይሄ እንቅርት የምንለው ነገር ይፈጠራል ማለት ነው። ስለዚህ ዲፊሽንሲ ኦፍ አዮዲን የአዮዲን እጥረት
የታይሮይድ ግላንድ ማበጥ ወይም ደግሞ የእንቅርት ማበጥ ወይም በተለምዶ የእንቅርት በሽታ የምንለው እንዲመጣ ያደርጋል ማለት ነው። ስለዚህ የታይሮይድ ግላንድ ስራውን በትክክል እንዲሰራ ወይም ደግሞ የታይሮይድ እብጠትን ለመከላከል ሰውነታችን ከሚያስፈልጋቸው ኢንኦርጋኒክ አየንስ አንዱ አዮዲን ነው ማለት ነው። አዮዲን ነው ማለት ነው። ኤንድ ኢትስ ኦል አባውት ኢንኦርጋኒክ አየንስ። ዘ ኔክስት ዋን ኢዝ 3.13 ኦርጋኒክ ሞለኪውልስ። ኦርጋኒክ ሞለኪውልስ እንግዲህ በባለፈው በክፍል 1 በክፍል 2 ኦርጋኒክ ሞለኪውልስ ምን ማለት ነው፣ መሰረታዊ ልዩነታቸው ምንድን ነው የሚለውን ነገር ተመልክተናል። እንግዲህ ኦርጋኒክ ሞለኪውል ስንል ካርበን ወይም ሃይድሮጅን በትኖት አት ሴም ታይም ሁለቱም ሳይሆን ወይ ካርበን ወይም ሃይድሮጅን ያለው ሞለኪውል ኦርጋኒክ ሞለኪውል እንደሚባል አይተናል። ስለዚህ ኦርጋኒክ ሞለኪውል is a compound that contain carbon and hydrogen and is found in living organisms. Organic molecules, organic molecule, it is a compound would know that contain carbon and hydrogen. Carbon and hydrogen separately ወይ ካርበን ወይ ሃይድሮጅን ያለው ኮምፓውንድ ምን ይባላል? ኦርጋኒክ ሞለኪል ይባላል። ኤንድ ኦርጋኒክ ሞለኪልስ ወይም ኦርጋኒክ ሞለኪል ኢዝ ፋውንድ ኢን ሊቪንግ ቲንግስ የምናገኘው ያው ህይወት ያላቸው ዛት ዋይስ ኦርጋኒክ ማለት ህይወት ያለው ማለት ሊቪንግ ቲንግ ማለት ነው። ኦርጋኒክ ነው ስንል ላይቭ ወይ ደግሞ ህይወት ያለው ማለት ነው። ሊቪንግ ቲንግ። ስለዚህ ዛት ዋይ ኢትስ ኮልድ ኦርጋኒክ ሞለኪውልስ። ስለዚህ ኦርጋኒክ ሞለኪውልስ የምናገኛቸው ሊቪንግ ቲንግስ ወይም ደግሞ ፕላንትስ ኤንድ አኒማልስ ውስጥ ነው። ሶ ኦርጋኒክ ሞለኪውልስ they are found in living things, that's plants and animals። እንዲሁም ኦርጋኒክ ሞለኪውልስ በዋናነት ምን አላቸው ብለናል? ካርበን እና ሃይድሮጅን አላቸው። በተለይ ካርበን it forms the base of organic life because of its ability to form large and complex molecules via covalent bonding ሞለኪውልስ እንዲያዙ የሚያደርግ ኤሌመንት ነው ካርበን። and there are 4 major groups of organic compounds. There are 4 major groups of organic compounds. They are carbohydrates, lipids, protein, and nucleic acid. These are organic compounds. Organic compounds. ስለዚህ ኦርጋኒክ ሞለኪውልስ ዊዝ ካርበን ኤንድ ሃይድሮጅን ኮንተንት ፋውንድ ሊቪንግ ኦርጋኒዝም ስንል ካርቦሃይድሬት፣ ሊፒድስ፣ ፕሮቲን ኤንድ ኒውክሊክ አሲድ ማለት ነው። እነዚህ ሞለኪውልስ they contain carbon and hydrogen እንዳልኩት they containing carbon and hydrogen ካርበን ኤንድ ሃይድሮጅን ስላላቸው ነው ኦርጋኒክ ሞለኪውልስ ብለን የምንጠራቸው። ምክንያቱም ኦርጋኒክ ሞለኪውልስ ካርበንና ሃይድሮጅን አላቸው። ስለዚህ ካርቦሃይድሬት፣ ሊፒድስ፣ ፕሮቲን ኤንድ ኒውክሊክ አሲድ አር the 4 major groups of organic compounds. So
እያንዳንዳቸውን እንመልከት። the four major organic compounds and elements and monomers ሞኖመር ምንድን ነው የሚለውን አስቀድመን እንመልከትና ግልጽ እንዲሆንልን። እንግዲህ እነዚህ ኦርጋኒክ ሞሌኪውልስ ምን ይላሉ ብለናል? ሞሌኩላር ዩኒት ይሰራሉ ወይም ደግሞ ኮሊዥን ይሰራሉ። ይሄ ኮሊዥን ሞኖመርስ ይባላል። ሞኖመርስ አር ኮኔክትድ ባይ ስትሮንግ ኮቫለንት ቦንድስ ቱ ክሬት ፖሊመርስ። ካርበን ስላላቸው ካርበን ደግሞ ስትሮንግ ኮቫለንት ቦንድ ስለሚፈጥር እነዚህ ኦርጋኒክ ሞሌኪውልስ የምንላቸው ምን ይሆናሉ? ስትሮንግሊ ኮኔክትድ ይሆናሉ። ይሄ ስትሮንግ ኮኔክሽን ኦፍ ኦርጋኒክ ሞሌኪውልስ ሞኖመርስ እንለዋለን። ስለዚህ እነዚህን አራቱን በውስጣቸው ምን ምን ኤሌመንት ይዘዋል የሚለውን እናያለን። the four major organic molecules and elements forming the molecules. ለምሳሌ 1 ፕሮቲን እንግዲህ አንዱ ምንድን ነው? ኦርጋኒክ ሞለኪውል ነው። ኤሌመንትስ ፎርሚንግ the protein molecules, elements forming protein are carbon, hydrogen, oxygen and nitrogen ናቸው። C carbon, H hydrogen, O oxygen and nitrogen. ስለዚህ the elements that form the protein molecules ካርበን፣ ሃይድሮጅን፣ ኦክስጅን እና ናይትሮጅን ናቸው። ሞኖመርስ ኦፍ ፕሮቲን አሚኖ አሲድ እንግዲህ ፕሮቲንን ኮኔክትድ እንዲሆን የሚያደርጉ ሞኖመርስ ወይም ኮኔክተርስ አሚኖ አሲድ ናቸው። ስለዚህ the monomers ይቅርታ of proteins are amino acids። ሁለተኛ the second organic molecules lipids። እንግዲህ among the four major organic molecules ሁለተኛ ሊፒድስ ናቸው። ኤሌመንትስ ፎርሚንግ ሊፒድስ ካርበን፣ ሃይድሮጅን ኤንድ ኦክስጅን ናቸው። ካርበን፣ ሃይድሮጅን and oxygen. Elements forming the lipid molecules. The lipid organic molecules carbon, hydrogen and oxygen ናቸው። and monomers of lipids ወይም connectors of lipids are glycerol and fatty acid. Glycerol and fatty acid ናቸው። the monomers, the connectors that forms the lipid elements to form strong covalent bond እንዲፈጥር የሚያደርጉት ግሊሴሮል እና ፋቲ አሲድ ናቸው። ሶስተኛው the third major organic molecule ካርቦሃይድሬት ነው። carbohydrates. Elements forming carbohydrate carbohydrates
ካርበን፣ ሃይድሮጅን ኤንድ ኦክስጅን ናቸው። ካርበን፣ ሃይድሮጅን ኤንድ ኦክስጅን። ሞኖመርስ ኦፍ ካርቦሃይድሬት ወይም ኮኔክተርስ that makes the elements of carbohydrate to form strong covalent bond. Monomers are monosaccharides, glucose, galactose and fructose ናቸው። fructose. The monomers that makes carbohydrates to form strong covalent bond. To form strong covalent bond. monosaccharides, ግሉኮስ፣ ጋላክቶስ እና ፍሩክቶስ። አራተኛው the fourth major organic molecule ኒክሊክ አሲድ ነው። ኒክሊክ አሲድ elements forming the molecule that is nucleic acid molecule, carbon, hydrogen, oxygen, nitrogen and phosphorus ናቸው። carbon, hydrogen, oxygen, nitrogen and phosphorus. These are the elements that forming the nucleic acid organic molecule. Monomers of nucleic acid of nucleic acid, it is nucleotides. Strong covalent bond, እነዚህ strong covalent bond እንዲፈጥሩ የሚያደርጉት ሞኖመርስ ወይም ኮኔክተርስ ኒክሎታይድስ ይባላሉ። እያንዳንዳቸውን ዲቴይል እንመልከት። details about the four major organic molecules. 1. Carbohydrate. ካርቦሃይድሬት ምንድን ነው? it is a biological macro molecule ነው። ማክሮ ከሚባል ውስጥ ነው የሚመደበው። ያው ሞለኪውልስ ማክሮ እና ማይክሮ ተብሎ ይከፈላሉ። ከዚህ ቀደም አይተናል። ዩኒት 1 ላይ ይመስለኛል። ዩኒት 1 ላይ። ስለዚህ it is biological ምክንያቱም ኦርጋኒክ ስለሆነ is biological macro molecules. ባዮሎጂካል ማክሮ ነው። ባዮሎጂካል ነው ወይም ኦርጋኒክ ነው። ኦርጋኒክ ማክሮ ነው። ላርጅ ከሚባል ውስጥ የሚመደብ ነው። ፋንክሽኑ ምንድን ነው? በሰውነታችን ውስጥ ቃል ኢት ፕሮቫይድስ ኢነርጂ ኢትስ ፋንክሽን in our body is to provide energy through ኃይል ሰጭ ማለት ነው። ካርቦሃይድሬት ኢነርጂ ኃይል መስጠት ነው። through
ግሉኮስ ኤንድ ሲምፕል ሱገር ስሩ ግሉኮስ ኤንድ ሲምፕል ሱገር ግሉኮስና ሲምፕል ሱገር በማምረት ወይም በማመንጨት ሰውነታችን ኃይል እንዲያገኝ ወይም ኢነርጂ እንዲያገኝ ያደርጋል። ስለዚህ ካርቦሃይድሬት ኢት ስቶርስ ኢነርጂ ኢን ሂውማንስ አኒማልስ ኤንድ ፕላንትስ ስቶር ኢነርጂ ኢን ሂውማንስ አኒማልስ ኤንድ ፕላንትስ በእጽዋት በሰው በእንስሳት ሰውነት ውስጥ ኢነርጂ ስቶር ማድረግ ነው። ኢነርጂ ስቶር ያደርጋል። እንዴት ነው ኢነርጂ ስቶር የሚያደርገው? ኢን ፕላንትስ ካል ኢን ፕላንትስ ስሩ ስታርች ኤንድ ኢን ሂውማንስ ኤንድ አኒማልስ ስሩ ግላይኮጅን። ስለዚህ ካርቦሃይድሬትስ ስቶር ኢነርጂ ኢን plants through starch and in humans and animals through glycogen. ስለዚህ በግላይኮጅን አማካኝነት ወይም ደግሞ መልክ በሰውና በእንስሳት በስታርች መልክ ደግሞ በእጽዋት ውስጥ ካርቦሃይድሬት ኢነርጂ ስቶር ያደርጋል። ካርቦሃይድሬትን ከምን እናገኛለን የሚለውን ስንመለከት ሶርስ ኦፍ ፉድ ፎር ካርቦሃይድሬት ካርቦሃይድሬት ወይም ኤነርጂ የሚሰጡ ኦርጋኒክ ሞሌኪሎችን ለማግኘት በምግባችን ውስጥ ምን ማካተት አለብን ወይም ደግሞ ከምን እናገኛለን ካልን ከፍራፍሬ ፍሮም ፍሩትስ፣ ፍሮም ቬጅቴብልስ ከአትክልቶች እና ከጥራጥሬ ወይም ግሬንስ። ስለዚህ በምግባችን ውስጥ አትክልት፣ ፍራፍሬና ጥራጥሬ መመገብ አለብን ቱ ጌት ካርቦሃይድሬት ወይም ደግሞ ግላይኮጅን ፎር አወር በዲ ቱ ስቶር ኢነርጂ ወይም ቱ ፕሮቫይድ ኢነርጂ ለሰውነታችን ኢነርጂ ለመስጠት ወይም ደግሞ ለሰውነታችን ኢነርጂ ስቶር ለማድረግ ስሩ ግላይኮጅን ፍሩት፣ ቬጂቴብል እና ግሬን የመሳሰሉ ምግቦችን መጠቀም አለብን። ከላይ እንዳየነው ካርቦሃይድሬት ኢዝ ሜድ አፕ ኦፍ 3 ኤሌመንትስ። Carbohydrate is made up of 3 elements. ከሶስት ኤሌመንት የተሰራ ነው ብለናል አይደል? ከላይ የታለ ካርቦሃይድሬት ምን ናቸው? ካርበን፣ ሃይድሮጅን እና ኦክሲጅን ናቸው። it is made up of 3 ኤሌመንትስ። እነዚህም ካርበን ወይም ሲ፣ ሃይድሮጅን ወይም ኤች እና ኦክሲጅን ወይም ኦቱ ናቸው። ስለዚህ the 3 major elements ወይም the 3 main elements that form carbohydrate ካርበን፣ ሃይድሮጅን እና ኦክሲጅን ናቸው። በካርቦሃይድሬት ውስጥ የሃይድሮጅን እና የኦክሲጅን ሬሾ the ratio of hydrogen to oxygen it is 2:1 in carbohydrate the ratio of hydrogen to carbon, hydrogen to oxygen is 2:1 ያ ማለት
2 ሃይድሮጅን 1 ኦክሲጅን ይሆናል ማለት ነው። በሰውነታችን ውስጥ በካርቦሃይድሬት ወይም ደግሞ በኃይል ሰጪ ኦርጋኒክ ሞለኪውል ውስጥ የሃይድሮጅን እና የኦክሲጅን ሬሽዮ ሲታይ 2 ለአንድ ነው። 2 ለአንድ ነው። and there are 3 main groups of carbohydrates እነዚህ ሞኖመርስ ያልናቸው ማለት ነው። based on the number of monomers in the molecules 3 main groups of carbohydrate አሉ። groups of carbohydrates based on the number of monomers in the molecule. There are 3 main groups of carbohydrates እነዚህ ምን ናቸው የሚሉትን እንመልከት። 1 monosaccharides second diasaccharides ሶስተኛ ፖሊሳካራይድስ ናቸው። ያ ማለት ሞኖ ሲንግል፣ ዲያ ዳብል ወይም 2 ኤንድ ፖሊ ሜኒ ብለን በ3 እንከፍላቸዋለን። ስለዚህ ሞኖ ሲንግል ዩኒት ከሆነ ሞኖሳካራይድ፣ 2 ዩኒት ወይም ዳብል ከሆነ ዳያሳካራይድ፣ ሜኒ ከሆነ ፖሊሳካራይድ የሚባሉ 3 ሜይን ግሩፕስ ኦፍ ካርቦሃይድሬት አሉ። እያንዳንዳቸውን እንመልከት። 1 ሞኖሳካራይድስ ሞኖሳካራይድ ሞኖ ማለት 1 ወይም ሲንግል ማለት ነው። ሞኖ means a unit or single ማለት ነው። ሶ ሞኖ ማለት a unit ወይም a single ማለት ነው። ሳካራይድ ማለት ሱገር ማለት ነው። ሳካራይድ የሚለው it refers ሱገር። ስለዚህ ሞኖሳካራይድ ካርቦሃይድሬት ስንል ሞለኪውል that contain only 1 sugar unit ማለት ነው። molecule that contain only 1 sugar unit that is mono ይባላል ማለት ነው። ሞኖሳካራይድ። ስለዚህ it is the simplest carbohydrate ነው። the simplest carbohydrate ሞኖሳካራይድ የምንለው ካርቦሃይድሬት dissolves quickly in water. It dissolves quickly in water and forming sweet tasting solution. Sweet tasting solution ጣፋጭ የሆነ ሙሙት ይሰራል። ጀነራል ፎርሙላውን ስንመለከት እንግዲህ 3 ኤሌመንቶች ይይዛል ብለናል፣ ካርቦን፣ ሃይድሮጅን እና ኦክሲጅን። ስለዚህ ጀነራል ፎርሙላ ኦፍ ሞኖሳካራይድ ጀነራል
formula of monosaccharide carbohydrate monosaccharide carbohydrates it is CH2ON ወይም ይህን ስናባዛው በዚህ ምን ይሆናል? CnH2nOn ይሆናል ማለት ነው። ወይም በዚህኛው መጻፍ እንችላለን። ኤን ምንድን ነው? ኢትስ ነምበር ኦፍ ካርበን ነው። ኤን ነምበር ኦፍ ካርበን ነው። number of carbon that forms a covalent bond between carbon, hydrogen and oxygen in carbohydrate, and the ratio of carbon to hydrogen to oxygen in monosaccharide, the ratio of the three elements the three elements in monosaccharide it is 1:1 ነው። ያ ማለት ምን ማለት ነው? ይሄ ማለት 1 ካርበን 2 hydrogen and 1 oxygen. 1 carbon 2 hydrogen 1 oxygen ሬሾቸው 1:1 ነው ማለት ነው። 1:2:1 ማለት ነው። ስለዚህ 1 ካርበን 2 ሃይድሮጅን 1 ኦክሲጅን ነው። 1 oxygen and monosaccharides again based on the number of carbon atom in each molecule it's categorized into the following based on the number of carbon atoms in each molecule monosaccharides categorized as follows based on the carbon. ለምሳሌ 3 ካርበን ካለው ትራይሶስ ይባላል። 1 ትራዮሲስ that is molecule with 3 carbon ማለት ነው። molecule with 3 carbon atoms። ሁለተኛ ፔንቶስስ ወይም ፔንቶስስ ፔንቶ ማለት 5 ማለት ነው። ሞለኪል this is 3C this is 5C ያ ማለት ሞለኪል with 5 carbon atoms። ሶስተኛው 6 ካርበን ሲኖረው ሄክሶስ ያ ማለት 6C that is molecule ያ ማለት monosaccharide molecule with 6 carbon atoms ይሆናል ማለት ነው። ፎርሙላቸው እንደዚህ ይሆናል። እንግዲህ የነዚህ ፎርሙላ ኦፍ ፔንቶስ the formula of
ኦፍ ለምሳሌ ትራዮስ ወይም ትራዮስስ ትራዮስ 3 ካርበን ሲሆን ሲ መጀመሪያ ፎርሙላውን እንጻፈው። ምንድን ነበረ ከላይ ፎርሙላው? ከላይ ፎርሙላው እንዴት ነበረ? ሲኤን ኤች2ኤን ኦኤን ነው አይደለ? ሲኤን ኤች ሶሪ ሲኤን ኤች2ኤን ኦኤን ነው አይደል? ካርበን ኤን ነምበር ኦፍ ካርበን ነው። ስለዚህ ትራዮስ 3 ሲ ሲሆን ፎርሙላ ምን ይሆናል ማለት ነው? ሲ 3 ኤች 2 ታይምስ 3 6 ኦ 3 ይሆናል ማለት ነው። the formula of ፔንቶስ 5 ሲሆን ፔንቶስ ያ ማለት 5 ካርበን እንግዲህ መጀመሪያ ፎርሙላ መጻፈው ሲኤን ኤች2ኤን ኦኤን 5 ሲሆን ሲ 5 ኤች 2 ታይምስ 5 10 ኦ 5 ይሆናል ማለት ነው። ቴትሮስ 4 ቢሆን ወይም ደግሞ የዛኛው እንስራው ሄክሶስ የሄክሶን ብንሰራ ሄክሶ ያ ማለት 6 ካርበን ፎርሙላ መጀመሪያ እንደነው ሲኤን ኤች 2ኤን ኦኤን ናል ከዛ 6 ሲሆን ካርበን እኩል ይሆናል ሲ 6 ኤች 2 ሲባዛ በ6 12 ኦ 6 ይሆናል። ፎርሙላውን መያዝ ነው። the formula of carbohydrate CN H2N ON ነው። this is the formula። ይሄንን ከያዝን በቀላሉ በካርበን መጠኑ የካርበን አተም መጠን ከተሰጠን ኤን እዚህ ጋር ካርበን ስለሆነ ኤን ነምበር ኦፍ ካርበን ስለሆነ አሁን ለምሳሌ ኤን 5 ቢሆን ይሄ ስንጽፈው ምን ይላል? ሲ 5 ኤች 5 ሲባዛ 2 10 ኦ 5 ይሄ ምን ይሆናል? ፔንቶስ ይሆናል ማለት ነው። ፔንቶስ። ስለዚህ እንደ ካርበን መጠኑ ቤዝድ ኦን ዘ ነምበር ኦፍ ካርበን ትራዮስ፣ ፔንቶስ፣ ቴትሮስ፣ ሄክሶስ እያን ልንከፋፍለው ደግሞ ልንዘረዝረው እንችላለን። የዛሬውን በዚህ እናበቃለን። ሰዓት ለመቀጠል ስለማይበቃን ሌት አስ ስቶፕ ሂር ፎር ቱዴይ። ኔክስት ታይም በክፍል 4 እስከምንገናኝ ሰላም ቆዩ።